ሴራ አለ ሜሮን ማለት ነው። በኦዲየንስ ምክንያት አድርጋ 1 ሚሊዮን እንድታምኝ ማለት ነው። አንቺ ለምን የዋቱን አላችሁ? ለምን እየተጎዳችሁ እኮ ነው እንዴ? ለምን እናንተ ፍቅራችሁን እንድትገልጹ አታደርጉም? በራሳችሁ ለምን ሰው ታስገባላችሁ? ሄርሚ አይሆንም እኮ ይሄ እኛ በጣም ኦዲየንስ እኮ አንቺን ከመውደዱ የተነሳ በደካማ ጎንሽ እናንተ አንቺና አብርሃም በደካማ ጎንሽ አውቃ 1 ሚሊዮን ብላ መጣች። ያ ስለሆነ አይሆንም ሄርሚ መልሽላት። በቃ ብሩም ወደ ውጭ የምትሄዱትን ነገር ይቅር በቃ አሁን ላይ ስለታረቅን ነገሮችን ማስተዋል አልቻልኩም እንጂ ብሩክም ሆናችሁ አቡሽ እውነታችሁን ነው። እንዴት ነው ከዚህ በፊት በዛ ልክ እኔ ልትረብሸኝ በዛ ልክ ቀለበት ፕሮግራም ለማበላሸት የሞከረኝ ሰው በቅጽበት አብዛኞቻችሁ ዙፋን ምን ላይ ደረሰ ምናምን ስትሉኝ ነበረ። ሁላችሁም ይህንን ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ። ምክንያቱም እኔ እውነቱን ደርሼበታለሁ እና ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ። የሄርሚ ዘመድም አውርታኝ ደውለን በጣም ብዙ ረዥም ነገር አውርተናል እና ሰው አስገባላችኋለሁ እሱንም እና እውነት ለመናገር እኔ በጣም በቃ ሰው ልጅ እንዳልኳችሁ ነው። እኔ እውነት በቃ ሰው ልጅ እንዴት የማለው ይዋሻል ብዬ ነው በረሳስቦ የነበረው ነገር ግን እነሱ የሄዱበት መንገድ በጣም የሚገርም በቃ እውነት አስመስለው አብርሽና ሄርሜላ ለአንድና ለመጨረሻ ከሚዲያ ላይ እንዲጠፉ በጣም ብዙ ነገር ሴራ እየተደረገባቸው ነው። እና ይሄንን እንግዲህ አብርሃም ዛሬ አይዶን ነው ከተለቀቀ አላቅም ወይ ነገር ተነግሪያ ይለቀቅ ይሆናል። ግን አብርሃም ራሱ በሰማው ነገር እጅግ በጣም እንደደነገጠ ሰምቻለሁ። በጣም ከባድ ነው። ሰው ልጅ በዚህ ልክ ሰው ልጅ ላይ ክፋት ያስባል፣ እዚህ ልክ ያስመስላል። እኔ በጣም ለማመን ነው የከበደኝ ሆነን ለመናገር እና ቪዲዮ እስከ መጨረሻ ማየት እንዳትረሱ። ሁላችሁም ይህንን ቪዲዮ ለነ አብርሃም ለነ ሩታ ለሄርሜላ እኔ ለሄርሜላም ደጋግሜ ጽፌላታለሁ ምናምን በቃ ለምን እንደሚጃጃሉና ለምን እንደሚያናድዱን ግራ ገብቶኛል። ጋይስ እኔ ብንነግራቸው አብርሃም ነው ችግር ያለበት። አሁን የደረሰኝ የሄርሜላ እህት ራሱ የሄርሜላ ዘመድ ያልኳችሁ ሴት ራሱ ሄርሜላ አብርሽን ስለምትወዱ በቃ ውስጧ እያወቀ ግን ለአብርሽ ስሜቱ እንዳይጎዳ በሚል ነው እንጂ እያንዳንዷን ነገር ሄርሜላ ታውቃለች ብላ ነው የነገረችኝ። ገባችሁ? አሁን ሄርሜላ እምቢ ማለት የማችለው አብርሃም ስለምትወደው ነው፣ ለአብርሃም ብላ ነው። ገባችሁ? ሄርሜላ ምንም ነገር እንዳትሏት። አብርሃም በቃ ጭንቅላቱን አዙሮ ማሰብ አቅቶታል። ለምን እንደሆነ አላቅም። እስቲ እንዴት እንምከረው ጋይስ? እስቲ እንቀጥል ቪዲዮ እንድትኖሩ እንጂ እስከዛሬም ያደረገው ነገር የራሱ ጥፋት ነው፣ ያንቺ ጥፋት ነው እያልን አይደለም። ግን ደግሞ በቃ ከመወቃቀስ አንዱን ጥፋተኛ ነሽ ከመባባል ይልቅ ሁለታችሁም ተሸንፋችሁ፣ አንቺም ተሸንፈሽ አብርሽም ተሸንፉ፣ በሰላም ወደ ቤታችሁ እንድትመለሱ ነው የምፈልገው። ሩቲ ሽበይንና ለአንድና ለመጨረሻ ጊዜ አብርሽን ይቅርታ ጠይቂው፣ ከዛ ወደ ቤታችሁ ተመለሱ። የተለየ ነገር አለ እዛኛው ቤት ብለሽ የምታስቢ ከሆነ ሁሉም ነገር እኔ ምናልባት ሁለታችሁን ለማራረቅ የተሰራ ስራ ነው ብዬ ነው ማስብ። ሩታ ምንም የተለየ እዚህ ደግሞ ጋይስ ከየት የመጡ ጅላንፎ ናቸው? በእናታችሁ ምን ማለት ነው? ወደ ቤታችሁ ተመለሱ ምናምን ከየት የመጣ ጅላጅል ነህ? በእናት ዝንቦ ያባራ ዝናብን እንደገና ዝነብ እንደማለት ነው። ኦኬ በአይናችሁ እያያችሁ ማታምኑ ምን አይነት ሰዎች እንደሆናችሁ ግራ ነው የምትገባኝ። እኔ በጣም ግራ ነው የምትገባኝ። ይቅርታ ጠይቃት አቃታችሁ፣ በሌላ መንገድ ሁሉም ነገር እየተነቀባችሁ አቃታችሁ። አሁን ደግሞ ሌላ ነገር እንትን የለም። አብርሃምን ይቅርታ ጠይቂና ወደ ቤትሽ ተመለሲ፣ ልዬን አንድ ላይ ሆናችሁ አሳድጉ። ጅላንፎ ልክ አብይ አህመድ እንዳለው ማለት ነው። ዘንቡ ያባራ ነገር ዛሬም እዛው ነህ። እስቲ ትሞክረው። አብርሃም ከእሷ ጋር ይኖራል። እስቲ ትሞክረው ሩታ። አብርሃም ከዚህ በኋላ ከኔ ጋር ይኖራል ብለሽ እስቲ ሂጂና አብርሃም እግር ስር በእግርሽ እየተንፏቀቅሽ አብርሃምን ይቅርታ ለመጠየቅ ሞክሪ። እዛ ጋር የጀመረው አይታይሽም እንዴ? አይንሽ አያይም? ጆሮሽ አይሰማም? ዋት ያኔሹ እናንተስ
እናንተ ምናምን ይሄ እንትኖቹ ማለት ነው ጅላዎቹ ማለት ነው አይናችሁ አያይም ምን ላይ እንደደረሰ አብርሃም አይናችሁ አይሰስ በጣም እኮ ግራ ስለምትገቡኝ ነው በጣም በቃ በጣም ግራ የሚገቡኝ ሰዎች ናቸው ፈጣሪ ሆይ ጋይዝ ዛሬም እኔ በጣም ነው የገረመኝ በቃ እቺ ልጅ በቃ ባል ወንድ ጠፋ ማለት ነው ከኢትዮጵያ ምድር ምክንያቱም ወንድ ቢኖር ኖሮ እኮ እንደዚህ በቃ ከልጁ ትፋቺ ነበር እኛም ሰላም እናገኝ ነበረ ጠፋ በቃ ወንድ ከቡታጅራ ቢጠፋ እኮ አዲስ አበባ ውስጥ ወንድ አይጠፋም እንዴት ጠፋ ግን እንዴት ለሩታ የሚሆን ባል ጠፋ ጋይስ እንዴት ኦ ማይ ጋድ አንተ ዝም በለ ማወቅ ነው አይደል የፈለግሽው እሺ አፍ የለህም የመናገር አፍ አልመታህም እኔ ነው ልመጪ ነው እጅሽን እኮ እያነሳሽ ነው ታውቆሻል አልመታህም ደግሞ ጨረስ ልመጪኝ ማሳባለሽ ኧረ ጥጋብ ልንገርክ ቆይ አንተ ራስን ከቨር እያደረክ ነው እስከዛ ሰዓት መቆየክ እኔ እኮ አንተ አይገባህም እንዴ ውጪ ነበር እየጠበቅኩ የነበረው እስከ 3 ሰዓት ድረስ አሁንም ቢሆን ማለት ነው አሁንም ምሽቱንም በሙሉ እያለቀስኩ ነው ያደርኩት ያ ግን ለአንተ ምንም ሴንስ አልሰጠህም አሁንም ስለሷ ነው የምትከራከረው ስለ ስርዓት ሚዲያ ላይ በአደባባይ ላይ ባሏን በጥፊ ካላልኩ ሴት ጋር ኑር አብራችሁ ነው ምናምን ትላላችሁ አያችሁት አይንህን ነው ማጥፋለ እያለች እኔ ሁሉንም ቪዲዮ አላስገባውላችሁ ምክንያቱም በጣም ስለሚቀፍ ማለት ነው እና ወደ የሄርሚ ፋሚሊ ለላኩልኝ ወደዛ እንገባለን ለመስማት ዝግጁ የሆናችሁ ነው ቤተሰብ እና እንግዲህ ይሄንን ለእነ አብርሃም አድርሱልኝ ፕሊስ እናንተ እስከጨረሻ ድረስ ማየት እንዳትረሱ እኔ ሰው ልጅ በዚህ ልክ ይሄዳል ብዬ አላሰብኩኝም እንደውም በጣም ብዙ ነገር አውራሻለሁ ብላኛለች እና እስቲ ምን ሰማ ይሆናል ፋሚሊ የራሴን አመመኝ ደህና ነሽ ደህና ነኝ እግዚአብሔር ይመስገን እስቲ አንድ ነገር ልጠይቅሽ ነበር እሱም በ1 ሚሊዮን ከዳይስፖራ ተልኳል ምናምን የሚባለው ለሄርሜላና ለአብርሽ እሱ ነገር ምን ያህል ትክክል ነው ምን ያህል ማለት ያው እንጂ ሄርሜላን ስለምትቀርበት ስለምታቂ ኢንፎርሜሽኑን ብትነግሪኝ ያው ስምሽን እዛ ጋር አላወጣም ማለት ስምሽን እንደዚህ እሷ ናት እንደዚህ ያለችኝ ምናምን አይደለም ግን ያው ብዙ ሰዎች ግራ ተጋብተው ነበረና ስምሽን አልጠቅስም ድምጽሽም ፈቃደኛ ካልሆንሽ መቀየር እችላለሁና ብትነግሪኝ ምክንያቱም ትክክለኛው ነገር ህዝብ ማወቅ ስላለበት ማለት ነው ይሄ ነገር ምን ያህል እውነት ነው ማለት እንዴትስ ሊሆን ይችላል እና ብትነግሪኝ ደስ ይለኛል ሰላም እህቴ እንዴት ነሽ ደህና ነሽ አለሁ እግዚአብሔር ይመስገን ደህና ነኝ እኔ በጣም ደህና ነኝ ይሄን ነገር ባላወራ ደስ ይለኝ ነበረ ባወራም ደግሞ የሄርሚዬ እውነት ይወጣል ብዬ አስባለሁ እሷ ምንም ነገር ውስጥ ስለሌለች ማለት ነው ይሄን ነገር ዲያስፖራ ሰብስቦላት አስገብቶላት 1 ሚሊዮን የተባለው ውሸት ነው በጣም ውሸት ነው ምክንያቱም ይሄ ለተንኮል የተደረገ ነገር ነው እነ ሩታ ናቸው እንደዚህ የሚያደርጉት እሷን ወጥመድ ውስጥ ለማስገባት ማለት ነው እንጂ እንደዚህ አይነት ነገር ጭራሽ የለም 1 ሚሊዮንም አይደለም እነሱ ሰብስቦ አውቆ እንደዚህ እሷን ለማዋረድ የተደረገ ነገር ነው እንጂ እንደዚህ አይነት ነገር የለም እና እህቴ ያውቆ የተደረገ ነገር ነው ሩታም አለችበት የሩታም ጓደኞች አሉበት እና እነሱ ናቸው እንደዚህ የሚያደርጉት እንጂ እውነት አይደለም እና 1 ሚሊዮን አይደለም እሺ የሰበሰቡት እርስ በርስ ነው እነሱ ናቸው እንደዚህ የሚያደርጉት እና ደግሞ ችግር የለውም ድምፄንም ባትቀይሪ እኔ ውሸት አይደለም ያወራሁት ትክክለኛ ነገር እስካወራሁት ድረስ ድምፄን ባትቀይርም ችግር የለውም በጣም ብዙ ነገር ነው ያወራሁት ከልጅቷ ጋር ብዙ ነገር አውርተናል ያ ሁሉንም ነገር እዚህ ጋር ማስተላለፍ አይጠበቅብኝም እውነቱን በደንብ ስናውቅ እኔም እውነቱን በደንብ አወጣላችኋለሁ ያለውን ነገር ማለት ነው
ሄርሜላ በአብርሃም ጉዳይ ነው እየተጠቃች ያለችው። አሁን አብርሃም እያመናቸው ማለት ነው። ሜሪ እውነት በቃ እውነት መስሎ ያ ሁላችንም እውነት መስሎን ነበረ።